ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ መጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም እኔ ጋር አብራችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ እየተከታተሉ እኔ ረጋ ብዬ አነብላችኋለሁ። ልክ እናንተም እንደኔ እያደረጋችሁ እያነበባችሁ እስከ መጨረሻው አብራችሁ ቆዩ። አሁን አብረን እናንብብ። ከዚህ ለምን ይላል? ምክክር ይላል። ምክክር የሚለውን ስናይ ም ማለት ከቤተሰብ ስድስተኛ ፊደል ነው። ክ ከቤተሰብ ስድስተኛ ፊደል፣ በተመሳሳይ ክ ከቤተሰብ ስድስተኛ ፊደል፣ ር ከቤተሰብ ስድስተኛ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ምክክር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ክብር ይላል። ክብር የሚለውን ስናይ ከማለት ከቤተሰብ ስድስተኛ ፊደል ነው። ደግሞ ከቤተሰብ ስድስተኛ ፊደል፣ ርን በተመሳሳይ ከቤተሰብ ስድስተኛ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ክብር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ጤነኛ ይላል። ጤነኛ የሚለውን ስናይ ጤ ማለት ከጠ ቤተሰብ አምስተኛ ፊደል ነው። ነ ደግሞ ከነ ቤተሰብ የመጀመሪያ ፊደል፣ ኛ ከኘ ቤተሰብ አራተኛ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ጤነኛ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ቀለም ይላል። ቀለም የሚለውን ስናይ ቀ ማለት ከቀ ቤተሰብ የመጀመሪያ ፊደል ነው። ለ ደግሞ ከለ ቤተሰብ የመጀመሪያ ፊደል፣ ም ከመ ቤተሰብ ስድስተኛ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ቀለም የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ባቡር ይላል። ባቡር የሚለውን ስናይ ባ ማለት ከበቤተሰብ አራተኛ ፊደል ነው። ሁ ደግሞ ከበቤተሰብ ሁለተኛ ፊደል፣ ር ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ባቡር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዳግም ይላል። ዳግም የሚለውን ስናይ ዳ ማለት ከቤተሰብ አራተኛ ፊደል ነው። ግ ደግሞ ከቤተሰብ ስድስተኛ ፊደል፣ ም ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዳግም የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ቅጠል ይላል። ቅጠል የሚለውን ስናይ ቅ ማለት ከቀ ቤተሰብ ስድስተኛ ፊደል ነው። ጠ ከጠ ቤተሰብ የመጀመሪያ ፊደል፣ ል ደግሞ ከለ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቅጠል የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ፈውስ ይላል። ፈውስ የሚለውን ስናይ ፈ ማለት ከፈ ቤተሰብ የመጀመሪያ ፊደል ነው። ው ደግሞ ከቤተሰብ ስድስተኛ ፊደል፣ ስ ከሰ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈውስ የሚለውን ቃል ማግኘት እንችላለን። ኦኬ ቀጣይ ከዚህ ለምን ይላል? ጠጣር ይላል። ጠጣር የሚለውን ስናይ ጠ ማለት ከጠ ቤተሰብ የመጀመሪያ ፊደል ነው። ጣ ደግሞ ከጠ ቤተሰብ አራተኛ ፊደል፣ ር ከረ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጠጣር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? መነሻ ይላል። መነሻ የሚለውን ስናይ መ ማለት ከመ ቤተሰብ የመጀመሪያ ፊደል ነው። ነ ከነ ቤተሰብ የመጀመሪያ ፊደል፣ ሻ ደግሞ ከሸ ቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መነሻ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ግብር ይላል። ግብር የሚለውን ስናይ ግ ማለት ከገ ቤተሰብ ስድስተኛ ፊደል ነው። ብ ደግሞ ከቤተሰብ ስድስተኛ ፊደል፣ ርን በተመሳሳይ ከረ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግብር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ብርሌ ይላል። ብርሌ የሚለውን ስናይ ብ ማለት ከቤተሰብ ስድስተኛ ፊደል ነው። ር ደግሞ ከረ ቤተሰብ ስድስተኛ ፊደል፣ ሌ ከለ ቤተሰብ አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ብርሌ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ገጠር ይላል። ገጠር የሚለውን ስናይ ገ ማለት ከገ ቤተሰብ የመጀመሪያ ፊደል ነው። ጠ ከጠ ቤተሰብ የመጀመሪያ ፊደል፣ ር ከረ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገጠር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ቀለም ይላል። ቀለም የሚለውን ስናይ ቀ ማለት ከቀ ቤተሰብ የመጀመሪያ ፊደል ነው። ለ ከለ ቤተሰብ የመጀመሪያ ፊደል፣ ም ከመ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው
ቀለም የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ለሰነ ለሰነ ይላል። ለሰነ የሚለውን ስናይ ለማለት ከለ ቤተሰብ የመጀመሪያ ፊደል ነው። ሰ ከሰ ቤተሰብ የመጀመሪያ ፊደል፣ በተመሳሳይነት ከነ ቤተሰብ የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ስናነባቸው ለሰነ ለሰነ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ፀሐይ ፀሐይ ይላል። ፀሐይ የሚለውን ስናይ ፀ ማለት ከፀ ቤተሰብ የመጀመሪያ ፊደል ነው። ሀ ደግሞ ከሀ ቤተሰብ የመጀመሪያ ፊደል፣ ይህ ከየቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፀሐይ ፀሐይ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ሁነኛ ሁነኛ ይላል። ሁነኛ የሚለውን ስናይ ሁ ማለት ከሀ ቤተሰብ ሁለተኛ ፊደል ነው። ነ ከነ ቤተሰብ የመጀመሪያ ፊደል፣ ኛ ከኘ ቤተሰብ አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሁነኛ ሁነኛ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ቅንነት ቅንነት ይላል። ቅንነት የሚለውን ስናይ ቅ ማለት ከቀ ቤተሰብ ስድስተኛ ፊደል ነው። ን ከነ ቤተሰብ ስድስተኛ ፊደል፣ ነ ከነ ቤተሰብ የመጀመሪያ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቅንነት ቅንነት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? ፈወሰ ፈወሰ ይላል። ፈወሰ የሚለውን ስናይ ፈ ማለት ከፈ ቤተሰብ የመጀመሪያ ፊደል ነው። ወ ከወ ቤተሰብ የመጀመሪያ ፊደል፣ ሰ ከሰ ቤተሰብ የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈወሰ ፈወሰ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ተረኛ ተረኛ ይላል። ተረኛ የሚለውን ስናይ ተ ማለት ከተ ቤተሰብ የመጀመሪያ ፊደል ነው። ረ ከረ ቤተሰብ የመጀመሪያ ፊደል፣ ኛ ከኘ ቤተሰብ አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተረኛ ተረኛ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ደንበኛ ደንበኛ ይላል። ደንበኛ የሚለውን ስናይ ደ ማለት ከደ ቤተሰብ የመጀመሪያ ፊደል ነው። እኔ ደግሞ ከነ ቤተሰብ ስድስተኛ ፊደል፣ በ ከቤተሰብ የመጀመሪያ ፊደል፣ ኛ ከኘ ቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደንበኛ ደንበኛ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ደረጃ ደረጃ ይላል። ደረጃ የሚለውን ስናይ ደ ማለት ከደ ቤተሰብ የመጀመሪያ ፊደል ነው። ረ ደግሞ ከደ ቤተሰብ የመጀመሪያ ፊደል፣ ጃ ከጀ ቤተሰብ አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደረጃ ደረጃ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? አራዳ አራዳ ይላል። አራዳ የሚለውን ስናይ አ ማለት ከአ ቤተሰብ የመጀመሪያ ፊደል ነው። ራ ደግሞ ከደ ቤተሰብ አራተኛ ፊደል፣ ዳ ከደ ቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አራዳ አራዳ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ዳርቻ ዳርቻ ይላል። ዳርቻ የሚለውን ስናይ ዳ ማለት ከደ ቤተሰብ አራተኛ ፊደል ነው። ር ከደ ቤተሰብ ስድስተኛ ፊደል፣ ቻ ከቸ ቤተሰብ አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዳርቻ ዳርቻ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዛ አድርጋችሁ ካነበባችሁ በኋላ ደግሞ ፈጠን ፈጠን እያላችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። ስለዚህ አሁን እኔ ያነብላችኋለሁ፣ እናንተም አብራችሁ ከኔ ጋር እያነበባችሁ አብራችሁ ተከታተሉኝ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ምክክር፣ ክብር፣ ጤነኛ፣ ቀለም፣ ባቡር፣ ዳግም፣ ቅጠል፣ ፈውስ፣ ጠጣር፣ መነሻ፣ ግብር፣ ብርሌ፣ ገጠር፣ ቀለም፣ ለሰነ፣ ፀሐይ፣ ሁነኛ፣ ቅንነት፣ ፈወሰ፣ ተረኛ፣ ደንበኛ፣ ደረጃ፣ አራዳ፣ ዳርቻ። ልክ እንደዚህ ደግሞ ፈጠን እያደረጋችሁ ማንበብ ይጠበቅባችኋል ማለት ነው። እንደዚህ አድርጋችሁ ካነበባችሁ በኋላ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ
አለባችሁ ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሸር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንበት።